ሰዎችዬ ሰላም ሰላም፣ እንደምናችሁ? ደህና ናችሁ ወይ? እግዚአብሔር ስሙ ይባረክ። ይኸውላችሁ ደማችን እየተመለሰ ነው፣ መልካችን። ደህና ናችሁ ወይ? ያ ቫኬሽን ሄደን ተቆርቆር ብለን የመጣ ነው። አሁን ደግሞ መልካችን ወደ ቦታው እየተመለሰ ነው። እና በተረፈ እንዴት ናችሁ ሰዎች? ደህና ናችሁ? ታይሟን በጣም አነስተኛ ነች። እኔስ የገረመኝ እቺ አንድ ሴት አለች እዚህ ሚዲያ ላይ አልፋታም አለች። እና አንዳንድ ሰዎች አሉ ዩቱበሮች ኤች የሚባለውን ስም ሃና ወይንም ሃናን ካሉ አንድኛ ቤት ውስጥ የተረሳ ፌስቡክ አለ ማለት የተረሳ ሳይሆን ፓስወርዱ የጠፋበት እና የጌታ ፍቃድ ከሆነ እናስተካክላለን። ሰሞኑን እሷ የምታምንበትን ነገር ይሄ ጥንቆላ ነገር ወስዳ እዛ ላይ ፖስት አድርጋለች። እና ያው የኢሉሚናቲ አባለች እና ያው ፌስቡኳ ላይም እኮ ይላል ኤከሊት የኢሉሚናቲ አባል ነች ይላል። እና እሷ የምታምንበትን ነገር ወስዳ እዛ ላይ ፖስት አድርጋለች። እና እኔ ጠሪዎቹ ራሱ እንዲሁ ያንን ስም ሃና ወይንም ሃናን የሚለውን ስም ባይጠሩትስ ምን አለ? ገባችሁ? እና ሴትዮዋ በጣም እኔ ምን አይነት ሰው እንደሆነች እንጃ። እግዚአብሔርን ካለሷ በስተቀር እንደዛ ይሄ ተንኮል የሚሰራ እኔ እዚህ ሚዲያ ላይ ማንም ሰው የለም። እግዚአብሔርን ስራ ስለሌላት ከ20-30 በላይ ፌክ አካውንት አላት። እና የሰው ልጆች እየወሰደች በዛ ላይ ፖስት በቃ ሌሎቹን አሮጊት ሽማግሌ ናቸው ልትል ማለት ነው። እና ይሄ አንቺ በጣም አሰልቺ ነሽ። እኔ አሁን እንዲሁም እርግፍ አድርጌ ትቼ መድኃኒዓለም እንዲሁ ጀስት ይለዋት እኔ የሚያነታርከኝ ነገር የለም እኮ። እና በጣም ክፉ ምቀኛ፣ እኔ ምን አይነት ላንቺ ይሄ ነው ብዬ መግለጽ አልችልም። እና እውነት እና በጣም የራስሽን ልጅ ሲያሰኝሽ የ6 ዓመት ልጅ ነው ትያለሽ፣ ሲያሰኝሽ 6 ዓመት ያልሞላው ልጅ ትያለሽ፣ 7 ዓመት ያልሞላው ልጅ ትያለሽ፣ 16 ዓመት ያልሞላው ልጅ ትያለሽ። ልጁ ኦልሬዲ 29 አሁን ወደ 30 እየሄደ ነው። ትልቅ ሰው ነሽ፣ ቋ ያልሽ እኮ ነሽ። እና ልጅ እኮ አሁን ለምሳሌ ባለፈው ጊዜ 2 ልጆች እንትን ሲሉ ሚዲያ ላይ እንትን ሲሉ ማለት ሲዋደዱ የነሱ ልጆች አንዷ 21 ነች፣ ወንዱ 22 ሳምቲንግ ላግዳት። የኔ ልጅ እኮ ከነሱ ትንሽ ነው የሚበልጣቸው አልሽ። ቃላትሽን ነጋ ጠባ ትቀያየር ያለች። እና እኔ እኮ በጣም ቆንጆ ነኝ፣ እኔ በጣም ውብ ነኝ፣ እኔ ቀይ ነኝ። ሰው ቅላት እኮ ወድቅላትን ሰው ለመጥቆር እኮ ነው የሚፈልገው። መድኃኒዓለም ውጭ ሀገር ያውም ፈረንጅ ሀገር ያለው ሰው ለቅላት ይጨነቃል። ፈረንጆቹ ቫኬሽን ሄዶ አሸዋ ውስጥ ለምን ባህር ላይ ይዋኛሉ? አሸዋ ውስጥ ይቀበራሉ። ለምን? ከለራቸው ደብዘዝ እንዴ። ግን ከመጡ በኋላ መልካቸው ወደ ቦታ ይመለሳል። እና መጥቆር እኮ አይቻልም፣ መቅላት ይቻላል። እና አንቺ በግራ በቀኝ የዩቱብ ላይት አርገሽ አብርተሽ ነጫጭባ መስለሽ ነው የምትቀርቢው። ይሄንን በአሁኑ ሰዓት አውራጣት የሚጠባ ሰው የለም። ደግሞ ለቅላት እኮ የሚጨነቅ ሰው የለም። እና ቆንጆ ሰው ደግሞ እኔ ቆንጆ ነኝ አይልም። ቁንጅናው ሌላ ሰው ነው የሚመሰክርለት። እና አንቺ በጣም አሰልቺ፣ አይንሽን በጨው ያጠብሽ፣ በጣም ዳውን የመጣሽ እርካሽ ነሽ። እና እኔ እኮ አልማዝ አበበች ጽጌረዳ ሰውን አታሻፍድም። እኔ እኮ ሰውን አሻፍዳለሁ። ጥብቆ ምናምን ለብሰሽ መተሽ እና በዚህ እድሜሽ እና ወንድ ልጅ ያቺ ልጅ ታሻፍዳለች ይበል እንጂ እንዴት ሴት ልጅ እኔ እንደምታሻፍጂ በምን አወቅሽ? ገባሽ? አራምባ ቆቦ ጀስት ባውሎ ንፋስ
እና የሆነ በቃ አስተሳሰብሽ ከኃይል ብሌን የጠበበ በቃ የምታደርጊው ነገር ሁሉ የሆነ በቃ ቺፕ የሆንሽ ነገር ነች፣ በጣም እርካሽ እና ይሄ እና ቀይም አይደለሽ፣ ነጭ ቀይም አይደለሽም፣ የመጨረሻ ጥቁርም አይደለሽ፣ የቀይ ዳማም አይደለሽ። ምንድነሽ አንቺ? ጠይምም ከጥቁርና ከጠይምነት መካከል ላይ ነው ያለሽው እና ይሄን የዩቲዩብን ላይት አድርገሽ አብርተሽ ነው። ሁለተኛ ደረጃ ትዳር በእርግጠኛ እድል የለሽም። እስቲ አቻሽን አታጭም፣ እድል የለሽም ግን አቻሽን አታጭም። ግን አታገቢም። የማታገቢው ምክንያቱ ምንድነው? ሚዲያ ላይ ብዙ ዋሽተሻል። ልጅሽን አንዴ 6 ዓመት ያልሞላው ምናምን በቃ ኤቭሪ ሲንግል ታይም ቃላትሽ እንትን ትገለባብጫዋለሽ እና ትዳር አቻሽን አታጭም። ግን ቢመጣ አታገቢም። የማታገቢው ምንድነው? ብዙ ሚዲያ ላይ ስለዋሸሽ ውሸትሽ ይታያላ። ልጅሽን ምንድነው ወንድሜ ነው የምትይው? ገባሽ? የሚያገባ ሰው እኮ ከአስከፈ ማወቅ ይፈልጋል። ትዳር ማለት ኖት ሲምፕል። ኢቭን ቦይፍሬንድ ብትይዢ ከመነሻሽ እስከ መድረሻሽ ማወቅ ይፈልጋል። መደበቅ አትችይም። ልጅሽ እናቱ ነሽ። የፈለግሽ ቦይፍሬንድ ብትይዢ ቤቱ በሳምንት አንድ ቀን አንቺ ጋር አብሮ አይኖርም። ሌላ በቃ እኛ ብዙ ምስጢር አንቺ የሰውን ገበና ስለምትበረብሪ እኛም ያንቺን እናውቃለን። እኔ ማውራት አልፈልግም፣ ግን ይመጣል እናቴ ነች ብሎ። ግን በዛ ሰዓት ምንድን ነው የምትይው? ምኔ ነው የምትይው? የጎረቤት ልጅ ነው የምትይው? ስለዚህ አታገቢም። ያ ውሸትሽ ይገለ እንትን በአደባባይ ማለት ብዙ የዋሸሽ ውሸት ስላለ ይታያል። ሁለተኛ ደረጃ የሰው ልጅ ፎቶ እየወሰድሽ በተለያየ አካውንት ለጣጥፊያለሽ እና በጣም አንቺ አሰልቺ አድካሚ የሆንሽ ነገር፣ አይንሽን በጨው ያጠብሽ እና በአሁን ሰዓት ህፃን ወጣቶች የማይሉትን ቃላት እኮ ነው የምትይው። እኔ ያሻፍዳለሁ፣ አበበች አልማሳውን አታሻፍዱም፣ እኔ ያሻፍዳለሁ። በጣም እኔ እንጃ ደሉቅ የምታደርጊው ሁሉ አሁን ለምሳሌ የዛን የጂጂን ያ ስቴፕ ባሏ የፈታቸው የልጆቹ አባት እንደዛ እነዚህ ሀገር ቤት ያሉ ሰዎች የዋህ ናቸው። ሚዲያ ላይ እንደሚቀዱ አያውቁም። እንደዛ እንትን ብለሽው አናዘሽው እሱም አራዳ ነው። አካውንቱን ሰጠ። ያንን የሰሙ ሰዎች 10,000 ሌላ ሰው 10,000 ሌላ ሰው 3,000 23,000 ደረሰው። ከዛ በኋላ የተሰባሰበውን ዶላር 1500 አለ ብለሻል። ሌላውን ታዩ ያልተናገርሽውን በድብቅ የተውሽው ያኛውን ታዩ የተደበቀው ይቀር። በአደባባይ ላይ አናውስ አድርገሽ የተናገርሽውን ገንዘብ ለምን አላክሽም? ኮምፒውተር ገዛሽበት፣ ስልክ ገዛሽበት፣ ቡቱቱ ገዛሽበት፣ ቦምበር ገዛሽበት። ፈራ እግዚአብሔር የሌለሽ በቃ የቤቱን የጓዳውን ገበናውን ከልጆቹ ጋር ሆድና ጀርባ ነው። ልጆቹ ከአባታቸው ላይ ቅም ይዟል። እኔ እንጃ እና ቤተሰብ ለቤተሰብ አበጣብጠሽ የድሮ የፈታትን የምስትን ህይወት ታሪክ ካልነገርከኝ ይህንን ገንዘብ አልሰጥም ናና መስክር አልሽው። እንግዲህ የቀረ ነገር ይቅር ብሎ ተወ። ገባሽ? እንደ ሴት ልጅ የልጁ መታመም ለአንቺ ሲናገር እንደ ሴት ልጅ እያለቀሰ ነው የተናገረው። ምስቱ ደግሞ ስራ ሁሉ ሳይቀር ተናገረች። ሆድሽ የማይባባ የማታዝኝ ጨካኝ ነገሩ። ኢሉሚናቲዎች በሰው ደም ካስፈለጋቸው የሚገሉት የሚያርዱ ሰው ሲያጡ እኮ የራሳቸው ልጅ ነው አርዶ የሚገብሩት። እና በጣም 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 እና አንቺ የሰራሽው ስራ ሩቡ ሌላ ሰው ቢሰራ እግዚአብሔር ምስክሬ ነው እድሜ ልክሽን ቢዝነስ ትሰሪበታለሽ። አሰባስበሽ ታሰድቢያለሽ። ገባሽ? ግን ያንቺ ነገር ሁሉም ነገር ሰላም ነው፣ ምንም ችግር የለም ማለት ነው። እና ፈራ እግዚአብሔር የሌለሽ ካንቺ ጋር የሚሰባሰቡ ሰዎች ይሄንን ነገር ተይ ብሎ አይመክሩሽም እንዴ? ሙስሊም፣ ክርስቲያን፣ ኦርቶዶክስ ወላ ሃይማኖት ያላቸው እረ ይሄንን ገንዘብ ስጪ አይሉሽም? አሁን አንቺ እኮ ሌላ እርዳታ ደግሞ በሌላ ስም ማሰባሰብ ትፈልጊያለሽ።
እና አንቺ ከማንም